foreigners have taken jobs from you. Go for them. You go there. They take everything. ትኩረታችሁን ለማስቀየር እየሞከሩ ነው። መጤዎች ስራችሁን ወሰዱባቸው ሂዱ ይላሉ። እሺ ብላችሁ ስትሄዱ እነርሱ ያላችሁን ነገር በሙሉ ይወስዱታል። በአፓርታይድ ጊዜ የሚያደርጉት እንዲሁ ነበር። ነጮችን ይፈራሉ። እስኪ ተመልከቷቸው። ከነጭ ጋር ሲያወሩ ይሽቆጠቆጣሉ። ከጥቁር ጋር ሲሆን ግን አደገኛ ይሆናሉ። እስኪ ጥያቄን ጠይቅ። ሰልፍ ወጣችሁ መጤዎችን አንፈልግም ብላችሁ ሱቆቻቸውን ትዘጋላችሁ። ታዲያ ለምን ከዘመቻው በኋላ መጣችሁ 10 ዚምባብዌዎች ከሀገር አባረናል፣ አሁን 10 ደቡብ አፍሪካዊ ስራ ልናስጀምር ነው ለምን አትሉንም? እንደዚህ የሚል ሪፖርት ሰምታችሁ ታውቃላችሁ? የለም። በ1976 ጥቁር ህፃን በጥይት ከትምህርት ቤት ይባረር ነበር። የኛ ቤተሰቦች የሚከፍሉት ስለሌላቸው ከትምህርት ቤት ተባረዋል። እኔ አሁን እንደ አንድ አባት ጥቁር ህፃን ከትምህርት ቤት ማባረር አልችልም። በፍጹም። ጥቁር እርጉዝ ሴት የደቡብ አፍሪካ ዜጋ ስላልሆነች ከሆስፒታል ማባረር አልችልም። ይህችን ሴት ከክሊኒክ አባረሬ መንገድ ዳር አፍሪካዊ ህፃን ወልዳ ልጁ ሲሞት ያየው በልጆቼ ፊት ኩሩ አባት ነኝ ማለት በፍጹም አልችልም። Not going to take a pregnant woman out of a clinic because she's not South African. She gives birth. ወደ ፖለቲካ የገባሁት እንዲህ አይነት ስራ ሰርቼ ለመመረጥ አይደለም። ማንኛውም ሰው የኛን ዜጋ ጨምሮ ወንጀል ከሰራ በአገሪቱ ህግ መዳኘት አለበት። የመንጋ ፍርድ አይጠቅመንም። እንዲህ ማድረጋችንን ከቀጠል ነገ ተረኞቹ ተጠቂዎች እኛ ራሳችን እንደሆንን ማወቅ አለብን። ወደ ራስ ከመምጣቱ በፊት ይህን ግፍ ልታቆመው ይገባል። ጁሊየስ ማሌማ የአፍሪካ ፖለቲካ ድምቀት። ለፈዛዛው የአፍሪካ ፖለቲካ ሙቀት በነጭ የቀለም እሳቤ ለተመረዘው የደቡብ አፍሪካ ፖለቲካ ማርከሻ መድኃኒት፣ ለአንዳንዶች ደግሞ እሱ ራሱ ዘረኛ ፖለቲከኛ ነው። ኢኮኖሚክ ፍሪደም ፋይተር ኢኤፍኤፍ የተሰኘ በደቡብ አፍሪካ ዕውቅና ያተረፈ የፖለቲካ ፓርቲ መስራች ነው። የደቡብ አፍሪካ ህግ አውጪ ምክር ቤት አባልም ነው። እሱና የፓርቲ ባልደረቦቹ የሚታወቁት በነውጥ ነው። እነርሱ ያሉበት የፓርላማ ውሎ ደብዝዞ አያውቅም። ለወትሮ በእንቅልፍ የሚከሰሰው የአፍሪካ ፓርላማ ጉባኤ እነ ማሌማ ካሉ በጸብ ይደምቃል። ምዕራባውያን ስርዓት የላቸውም እያሉ ቢከሷቸውም እንደኛ ሀገር በህዝብ ጥያቄ ከሚሳለቁ አሸንጉሊት የፓርላማ አባላት እነ ማሌማ የተሻለ ስርዓት አላቸው። ሌላው ቢቀር የህዝባቸውን ጥያቄ በድፍረት ይጠይቃሉና። Please put that proposal on the table and then let's discuss it, and if they need a right, you can't say because there is a rule here. We work. ሲያሞግሰው የኖረውና እሞትለታለሁ ያለለት መሪ ጃኮብ ዙማ ለሀገሩ የማይመጥን መሪ ሽንጡን ገትሮ ሲከራከርለት የነበረው ፓርቲም የነጮች አሽከር መሆኑን አይቻለው የሚለውና ከወጣትነቱ ፖለቲካውን የተቀላቀለው አፈቀላጤው ጁሊየስ ማሌማ እኛ አካላት ላይ ጠንካራ ትችቶች ለመሰንዘርና ለማብጠልጠል ወደ ኋላ ባለማለቱ ተከሶ ከፓርቲው ሲባረር ነበር። ይህን አገሪቱ ላይ ተጽዕኖ ፈጣሪ የሆነውን ኢኤፍኤፍን ከሐሳቡ ተጋሪዎች ጋር በጋራ ሆኖ ያቋቋመው። የግብዝ አፍሪካውያን መሪዎች ማስፈራሪያ የእንቅልፋም የህዝብ ተወካዮች መድኃኒት የዛሬ መቆያችን ነውጠኛው የፓርላማ አባል ክቡር ጁሊየስ ማሌማ ነው። የፓርቲው አፈቀላጤ የሆኑት ዶክተር ሙቢዝኒ ንዶልዚ በአንድ ወቅት በፓርላማ ስብሰባ ላይ ከፓርላማው አፈ ጉባኤ ጋር የገቡትን ሰጣ ገባ ለኛ የፓርላማ አባላት ጋብዘናቸው ፕሮግራማችንን እንጀምር። Honorable Deputy Speaker, and the minister with she's still sleeping. Honorable member. She's still, I don't know what's happening. That's not a point of order. Take your seat. No. The minister is sleeping. You can't say that's not a point of order. ዶክተር ሙቢዝኒ ንዶልዚ ፍቃድ ጠይቀው እንዲህ አሉ። አካሄድ ክቡር አፈ ጉባኤ፣ ይህች ስራዋን እንድትሰራ ብዙ ገንዘብ እየከፈልናት ያለችው የተከበረች ሚኒስትር ከባድ እንቅልፍ ላይ ናት። በዚሁ ከቀጠለች እንዳትወርቅ እየሰጋው ነው። አፈ ጉባኤው አቋርጠው የተከበሩ ንዶልዚ አካሄድ ስርዓት ይዘው ይቀመጡ። ንዶልዚ ቀበል አድርገው እንዴት ማለት ስርዓት የለውም? እያዩት እስካሁን እኮ አልነቃችም። ይህ በፍጹም ተቀባይነት የለውም። አፈ ጉባኤው እባክዎ የተከበሩ ንዶልዚ ይቀመጡ። ንዶልዚ በፍጹም አሁን ደግሞ ፓርላማ ላይ መተኛትን የፓርላማ አካሄድ አድርጋችሁ ልታመጡልን ነው? ጭራሽ ፓርላማ ውስጥ እየተሰበሰብን እንተኛ ነው የምትሉት? የምንከፍሎት እንዲተኙ ነው እንዴ? መቤቴ እዚህኛ በክርክር ተጠምደን እርሶ እንቅልፍ ላይ ኖት። ነውጠኛው የህዝብ ተወካይ
እልፍ ቀይ ለባሽ ደጋፊዎቹን አስከትሎ በደቡብ አፍሪካ ጎዳናዎች ላይ ሲንጎማለል ማንንም አይፈራም። ሶሻሊዝምን በአገሩ ሊተክል ደፋ ቀና ይላል። መፈክሩ መሬት ላራሹ ነው፣ የቆመው ለላብ አደሩ ነው። ጓዶች እኛ በህይወት እያለን የህዝቡ መሬት ለህዝቡ ይመለስለታል፣ ሶሻሊዝም በመላው አፍሪካ መሰረቱን እስኪይዝ እንታገላለን እያለ ሲደነፋ ያየው ከመንግስቱ ኃይለማርያም ጋር ሊያመሳስለው ይችላል። ፓርቲው ኢኮኖሚክ ፍሪደም ፋይተር ኢኤፍኤፍ በጎጠኝነት ይከሰሳል። ምክንያቱም የተመሰረተው ደቡብ አፍሪካ ውስጥ በምትገኝ ሊምፖፖ በምትባል ክፍለ ሀገር ውስጥ ነው። ዛሬ ግን ኢኤፍኤፍ እልፍ ቀይ ለባሽ ጦር ሰባቂ ተከታዮችን በመላው ሀገሪቱ አፍርቷል። እንኳንስ በጎጥ በሀገር ደረጃ ተከፋፍሎ መቅረትን የማይቀበለው ይህ ፓርቲ አፍሪካን አንድ ማድረግና በመሃላችን የተሰመረብንን ድንበር ድራሹን ማጥፋት ግባችን ነው ይላል። ቀይ ለባሾቹ ያሉበት ፓርላማ ጥርስ አያስቀድንም። በውይይት ሰዓት እንቅልፍ ከሚያዳፋው የፓርላማ አባል እስከ ሙሰኛ ሚኒስተርና ፕሬዝዳንት ከፍ ዝቅ ተደርጎ ይጠለጠላል። ሰው ሁሉ ከህግ በታች ነው የሚለውን አባባል ቀይ ለባሾቹ ሲፈጽሙትና ሲያስፈጽሙት ታያለህ። በእነሱ ፊት ባለስልጣናት መሬት ተከፍታ እንድትውጣቸው ይመኛሉ። ኢኤፍኤፍ ፓን አፍሪካኒስት፣ ኮሙኒስት፣ አንቲ ካፒታሊስትና አንቲ ኢምፔሪያሊስት ሲሆን አርማቸው ቀይ፣ ሎጎአቸው ጦር የሰበቀች አፍሪካ፣ መፈክራቸው ደግሞ አወር ላንድ ኤንድ ጆብስ ናው የሚል ነው። ፍቹም በነጮች የተነጠቀው መሬታችን እና ስራችን ይመለስልን ነው። ልብ በሉ፣ እነሱ ስራቸውን የሚጠይቁት ከነጭ ወራሾች እንጂ ከአፍሪካውያን ወንድሞቻቸው አይደለም። አባሎቹን ጓዶች ወይም ታጋዮች እያለ የሚጠራው ጁልየስ ማሌማ በነውጠኝነቱ ይታወቃል። ነጭ ትጠላለህ፣ ፓርላማ ውስጥ በአግባቡና ስርዓቱን በጠበቀ መልኩ አታናግርም ተብሎ ተደጋጋሚ ክስ ይቀርብበታል። ማሌማ ግን የሚያምንበትን ከመናገር ወደ ኋላ እንደማይል ተከስቶ በቆመባቸው ፍርድ ቤቶች ሁሉ ያሳያል። በምዕራባውያንም ሆነ በአገሩ በደቡብ አፍሪካ በሚኖሩ ነጮች ቂም የያዘ ይመስላል። አገራችን አሁን ላለችበት ውድቀት የተዳረገችው በእነሱ ምክንያት ስለመሆኑ ያምናል። በአገሪቱ ጥቁሮች አሁንም ቦታ የላቸውም። አሁንም ያኔ በአፓርታይድ ጊዜ በተጣሉበት ኩሳንኩስ ሰፈር ነው የሚኖሩት። ኢኮኖሚው ያለው በነጮችና የጉፕታ ቤተሰብ በሚባሉት የአገሪቷን መንግስት እየገዙ ባሉ ህንዳውያን ባለሀብቶች ነው። መንግስታውንም ከቀኝ ግዛት አስተሳሰቡ አልወጣም። ሌባ ባለስልጣናት ሀገርን የመምራት ሞራልም ብቃትም ሊኖራቸው አይገባም። ፍትህ በገንዘብ አይሸጥም። ሁሉም ጥቁሮች በአጉራቸው ባለመብት መሆን አለባቸውና መሰል አቋሞችን በተደጋጋሚ ይገልጻል። በፓርላማ መቀመጫ ያገኘው ፓርቲው ከየትኛውም የሀገሪቱ ተቃዋሚ ፓርቲዎች በተለየ የጦር ያህል የሚጠነክሩና የሚፈሩ ትችቶችን ሲሰነዝር ይታያል። ሀገር ወዳድነቱ በስራዎቹና በንግግሮቹ ላይ ጎልቶ ቢታይም ነውጠኛነቱ ግን ክስ እንዲበዛበት አድርጎታል። በዚህ ሰው የምትመራ ሀገር መጨረሻዋ እልቂት እንደሚሆን የሚሰጉ ጥቂቶች አይደሉም። በተለይም ነጭ ደቡብ አፍሪካውያን እንዲሁም ምዕራባውያን። ምክንያቱም ይህ ሰው ለጥቁሮች ነጻነት የሚታገል አፍሪካውያንን ወደ ዓለም መንግስታት ሊያዘምት ታጥቆ የተነሳ በትረ መንግስቱን ሳይጨብጥ መሪዬ ለመባል የበቃ ሰው ነው። በአንድ ወቅት የደቡብ አፍሪካ ፕሬዝዳንት ምክር ቤት ተገኝተው ንግግር እያደረጉ ሳለ ለማዳዎቹ ማሌማና ወዳጆቹ ተነስተው መጮህ፣ መሳደብ ጀመሩ። በዚህ ድርጊታቸው ክስ የመሰረተው የምክር ቤቱ የዲሲፕሊን ኮሚቴ ለወራት ምርመራ ሲያካሂድ ቆይቶ ውሳኔ አሳለፈ። በዚህ ውሳኔ መሰረትም ጁልየስ ማሌማን ጨምሮ 6 አባላት ለአንድ ወር ከደሞዝና ከስራ እንዲታገዱ ተወሰነ። ውሳኔውን እንደማይቀበል የተናገረው ነውጠኛው ጁልየስ ማሌማ ይግባኝ ግን እንደማይጠይቅ አሳወቀ። ምክንያቱም ይግባኝ ተቀባዩ ነጭ ነው። የ45 ዓመቱ የደቡብ አፍሪካው ተቃዋሚ ፖለቲከኛ ጁልየስ ማሌማ አሁን ደግሞ ህገወጥ ሽጉጥ በመታጠቅና በህዝብ ፊት በመተኮስ ወንጀል ጥፋተኛ ሆኖ በመገኘቱ የ5 ዓመታት እስር ይጠብቀዋል። ሰውየው ለበዓል ድምቀት ብሎ የተኮሰው ጥይት የእድሜ ልክ ስራውን ሊያሳጣውም ይችላል። ቢሆንም ግን እርሱ የደነገጠ አይመስልም። ክሱ ሲነበብ ፊቱ ላይ የሚታየው ስሜት አልበኝነት ብቻ ነው። ምክንያቱም ሰውየው የ45 ዓመቱ ነውጠኛ ሰው ጁልየስ ማሌማ ነው። ዳኛ ቱዋኔት ኦሊቨር የኢኮኖሚክ ፍሪደም ፋይተርስ ፓርቲ መሪና የፓርላማ አባል የሆኑት ማሌማ ይግባኝ እንዲል በመፍቀዳቸው ሰውየው ወደ እስር ቤት አልተወሰደም። ጥቁር ሙሉ ልብስና ቀይ ከረባት ለብሶ ፍርድ ቤት የተገኘው ማሌማ የፖለቲካ የወደፊት እጣ ፈንታውን አደጋ ላይ የሚጥል ቢሆንም ዳኛው ቅጣቱን ሲያነቡ ፊቱ ላይ የስሜት መቀያየር ብዙም አይነበብም ነበር።
የደነቀውም አይመስልም። ባለፈው ዓመት ህገወጥ የጦር መሳሪያ መያዝ፣ በህዝብ ፊት መተኮስና የግዴለሽነት አደጋን ጨምሮ በ5 ጥፋቶች ተፈርዶበታል። ፍርዱ ከጸና ማሌማ ለ5 ዓመታት የፓርላማ አባል ከመሆን ይታገዳል። ነገር ግን የይግባኝ ሂደቱ በርካታ ዓመታት ሊወስድ ስለሚችል የፓርቲው መሪ የፖለቲካ ስራውን መቀጠል ይችላል። ክሱ የተመሰረተው በ2018 ማሌማ በአገሪቱ ምስራቅ ኬፕ ግዛት በተካሄደ የፓርቲው 5ኛ ዓመት ክብረ በዓል ወቅት ከፊል አውቶማቲክ ጠመንጃ ወደ አየር ላይ ሲተኩስ የሚያሳይ ቪዲዮ ከወጣበት ክስተት ጋር በተያያዘ ነው። To take me to jail for 5 years because they don't want me. Why do they want to take me away? በዓለም የፖለቲካ ታሪክ ውስጥ ዝነኛ የሆነው ማሌማ የሀገሪቱን ፕሬዝዳንት ከተናገረቸው ስድብ ቀረሽ ንግግር ማል አንዱን አስታውሰን የዛሬን እናብቃ። ጊዜው የደቡብ አፍሪካ ፕሬዝዳንታዊ ምርጫ የሚደረግበት ነበር። ማሌማና ፕሬዝዳንቱ ፊት ለፊት ተገናኝተዋል። ማሌማ እድሉን ተጠቀመበት። ክቡር ፕሬዝዳንት የመሆን ህልሞ እኮ አንዴ ተሳካሉ አይደለም እንዴ? ለምን በሰላም አይተውንም? የህይወቱ ትልቁ ግብ ፕሬዝዳንት መሆን ነበር፣ ሆነዋል። አሁን ደግሞ ድጋሜ መጥተው ለሁለተኛ ጊዜ ካልተመረጥኩ ይሉናል። ምን ሊሰሩ? ምንም እየሰሩ እኮ አይደለም። ለስሙ ከላይ ተቀምጠዋል፣ ግን ምንም ስራ የለውም። አዲስ አገልግሎት ነበር።